እኔ የምላችሁ ቤተሰብ ይሄ ዳፍ የሚባል ሰውዬ አንተ ውሸታም ማለት ነው። ጅላንፎ ትልቅ ሰው ሲዋሽ እንዴት እንደሚያስጠላ አያችሁ ቤተሰብ። ውሽምትን አስከትሎ ሰው እንዴት ይመጣል? ሩታና ኤፍሬም የቀጠሩ እሱም ብቻ ነው። እሱ ምን አደረገ? ውሽምትን አስከትሎ መጣ። ለምን እንደሆነ ታውቃላችሁ? ለብቻ መውራት ስለማይችል። የምን ፕሮግራም ነው? በዚህ ሰዓት ፕሮግራም አላችሁ? ከሄርሜላ ጋር ፕሮግራም አለ እንዴ? እስኪ ዳፍ እንደ ድንገት ተገናኝተን እመጣለሁ ስትለኝ ይዤ መጣሁ። ኧረ እባክህ ሲጀምር አብርሽ መቼ ቡታየራ ሄደ? አዲስ አበባ ውስጥ የሆነ ቦታ አስቀምጣችሁ ልጁ ቡታየራ ሄደ እያላችሁ ተመልካችን ለመሸወድም ደግሞ አትሞክሩ። ጅላንፎ ጅላጅሉላ ማለት ነው። ሲያስጸሉ። አብርሽ ጤነኛ ነው፣ ልጁ ጤነኛ አይደለም አትበሉ ማለት ነው። በልጁ ጤና ላይ ለምንድን ነው የምትጫወቱ? በዚህ ልክ ልጁ ልታፍኑ ነው እንዴ? ሩታና አብርሽ አንድ ላይ እንዳይሆኑ በዚህ ልክ እንደዚህ ስራ ሲሰሩ አይደብራችሁ? እንኳን ለልጅ አታስቡ። እሺ ሩታን ተው፣ ለልጁ እንኳን አታስቡ። ልጅ እኮ አባቱን ማየት ይፈልጋል። ምን ሆናችሁ ነው ግን? የምር እንዴት እንደምታስጠሉ እቺ ውሽምት ደግሞ ማለት ነው። አንቺ ሳትጠሪበት ቦታ አትምጪ ማለት ነው። ይሄ የውርደትሽ ውርደት ማለት ነው። ትላንትና ብትመጪ ኖሮ እዛ ፕሮግራም ላይ ብትገኝ ተዋርደሻል፣ በጣም ተዋርደሻል። ተመስገን አልመጣሽም። በሰላሙ ፕሮግራሙ ስላለቀ ደስ ብሎኛል። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ውሽምትን አስከትሎ መጣ። ይሄ ዳፍ የሚባል ሰውዬ በጣም አስመሳይ ማለት ነው። የውሸቱ ጥግ ትልቅ ሰው ሲዋሽ እኮ እንዴት እንደሚያስጠላ ቤተሰብ ማለት ነው። ሁሉም ነገር እኮ ልክ አለ። እኔ እንጂ የእናንተ አላማችሁ ድርጊታችሁ እኮ ሁሉ ሰው አውቋል እኮ አሁን ላይ ገባችሁ አይደለ? በዚህ ሰዓት የምንም ፕሮግራም የለም ቤተሰብ ማለት ነው። ሩታና ኤፍሬምን ለማሳመን ነው እናንተ አላማችሁ። አብርሽ ሲጀመር መቼ ቡታየራ ሄደ? የሆነ ቦታ አስቀምጣችሁ ነው እንጂ ቡታየራ ቢሄድ እንዴት ነው ዛሬ መልሳችሁ ቪዲዮ የምትሰሩ? አንደኛ ነገር ደግሞ ሄርሜላና ሩታ ተመሳሳይ ልብስ ነው የለበሱ፣ ጥቁር ጥቁር ማለት ምን ነው? ተቀጣጠራችሁ ነው እንደ መጣችሁ? እኔ ግራ ይገባኛ ይሄ ነው። አማችና ጣውንት ነው ምንድነው የሚባለው? ቤተሰብ እንደዛ ነው እንዴ? ያላቀ ይህ ነገር የድራማው መጨረሻ ናፈቂም ቤተሰብ ማለት ነው። አብርሽ ጤነኛ የሆነ ልጁ ጤነኛ አይደለም ትላላችሁ እንዴ? አረ በፈጣሪ ስም አረ ተው እሺ። የአብርሽ በሽታ ምን እንደሆነ ንገሩን እሺ። የእናንተ አላማ እኮ ሁሉም ሰው እኮ አሁን ላይ ነቃ እኮ። የእናንተ አላማ አብርሽን ከሩታ እየሻሻችሁ ከሄርሜላ ጋር ለማድረግ ነው የእናንተ አላማ ማለት ነው። ለልጅ ያልተጨነቃችሁ ጅላንፎ ጅላጅል ማለት ነው። ቡዜና ዳፍ ብቻ እኮ ነው ከሄርሜላ ጎን የሆነ እንጂ ማንም ከሄርሜላ ጎን አይደለም አሁን ላይ ማለት ነው። ወንድሙ ነው። ሁለት ደግሞ የውሽምት ጀሎች አሉ። ይሄ ብሩኬና ማን ነው የሚባለው? አሜሩ ነው። አቤል ራሱ ወደ ፍቅረኛ ተመልሷል። አቤል የለም። አሁን ቡዜና ዳፍ ናቸው የእሷ አጠገቤ ያሉ። ልጁን ያለውን ህይወቱ እንዳይመር ወደ ትዳሩ እንዳይመለስ እያደረጉ ያሉ ዳፍና ቡዜ ናቸው። እናንተ ደግሞ ዋጋ ትከፍላላችሁ። ደግሞ ሄርሜላ ማለት አንቺ ሴተኛ ዳሪ ኤፍሬምና ሩታ እንደማይፈልጉሽ ታውቃለሽ አይደለ? ለምን መጣሽ? የማይፈልጉ ሰዎች አጠገቤም እኮ መመጣት አይጠበቅብሽም። ምኔት ክብርሽን ዝቅ እንዳደረሽ እኔ የተረዳው ማለት ነው። አንተ ስለምትፈልገኝ ነው። ማንም አይፈልግሽም። አይገርምሽ? ኤፍሬም አይፈልግሽም። በእንጨትሽ አይነካሽም። ገባሽ? የረከሰች ሴት ደግሞ ማን ይፈልጋል? አንቺ ርካሽ ማለት ነው። ባለትዳሩ ወንድ የምትመኝ ወንድ እንደጠፋ አንድ ወንድ ላይ ሙጭጨር ይደብራል። አንቺ ራስ ወዳድ እንደሆንሽ ነው የተረዳው ማለት ነው። ገባሽ አይደለ? ለህፃን ልጅ እንኳን እያላሰብሽ እዚህ ጋር መገኘት እኮ አይጠበቅብሽም። ገባሽ አይደለ? ልክ ናቸው ኤፍሬም እና ሩታ ማለት ነው። እዚህ ጋር መመጣት አይጠበቅብሽም። ጎትቶ ያመጣ ዳፍ ነው ማለት ሄርሜላ እኮ የሁለቱም ቦርሳ ናት። ታውቃላችሁ? የቡዜና የዳፍ ቦርሳ ናቸው። ቦርሳ ናት እንጂ
እቺ አስመሳይ ማለት ነው። እሷ መልካም ሰው ለመሆን ትሞክራለች። ደግሞ የአብርሽን ቤተሰብ ጋር እኮ ነው ያለ። እሱ እኮ ቤተሰብ ጋር እንዳልነበረ ሁሉም እየተናገረ ነው። ሩታና ኤፍሬም እየተናገረ ጋሼ እኔ ጋር አልመጣም መጥቶ ይሄዳል። ከዛ ምን አደረጉ መሰለ፣ ምን እንዳደረጉ ታውቃላችሁ? እዛ ጋ ጋሼን እዛ ጋ ቡዜና ዳፍ አሳምኖ ጋሽ ምን አሉ? አብርሽ መጥቶ ይሄዳል በል አሉ እነሱ ናቸው ጋሽን እያሳምኑ እንጂ ጋሽ አይዋሹም። ታውቃላችሁ አይደለ? አብርሽን የት እንዳለ ቦታ እንዳትናገር ተብሎ ነው በውስጥ አውርታ ጨርሳ ነች ቡዜ ማለት ነው። የእነሱ አላማ አብርሽ ቡታየራም አልሄደም። ቡታየራ ቢሄድ እኮ ጋሼና እናትዮ ይመጣሉ። እውነት ለመናገር ማለት ነው። እናንተ የሆነ ቦታ አዲስ አበባ ውስጥ ነው አብርሽ ያለ ማለት ነው። መሄድ እንዳልፈለገ ትላንትና እያሉ በግድ ይዛችሁ እንደሄዳችሁ ልጁ ጤነኛ እንደሆነ ታውቃላችሁ። ወደ ትዳሩ መመለስ እንደሚፈልግ ታውቃላችሁ። እናንተ በግድ አስጎትታችሁ ልጁ ይዛችሁ እንደሄዳችሁ ነው ኤፍሬምና ሩታ ሲናገሩ የነበረ። አብርሽ ጤነኛ ነው፣ ምንም አልሆነም። እናንተ ናችሁ ጤና ያጣችሁ ማለት ነው። ልጁ ጤነኛ አይደለም የምትሉ ማለት አንቺ ውሽምትና ዳፍ የምትባል ሰውዬ ማለት ነው። እኔ ምንድነው የምጠቀመው? እኔ እኮ የራሴ ትዳር አለ። የራሴ ትዳር ቢኖር እኮ ለዚህ ህፃን ልጅ ታስቡ ነበር። ቡዜ እናንተ ማለት ነው። እናንተ አስመሳይ ማለት ነው። እናንተ አላማ ሁሉም ሰው አውቋል። ለምን እንደሆነ ታውቃላችሁ? አሁን ምንም ፕሮግራም የለም። አብርሽ ጋር ይዞ ለመሄድ ነው ዳፍና ቡዜ ማለት ነው። ቡዜ ደግሞ አብርሽ አጠገቤ ሆና ምን አደረገችው? እዚህ ጋር ዳፍ ደግሞ ሄርሜላን ይዞ ለአብርሽ ይዞ ለመሄድ ነው። በቃ ይሄ ነው የነሱ አላማ። የሩታና የአብርሽን አንድነትን አይፈልጉ፣ አንድ ላይ እንዳይሆኑ አይፈልጉም። በቃ ቡዜና ዳፍ ናቸው ስራ እየሰሩ ያሉ ማለት ነው፣ በውስጥ ማለት ነው። እነዚህ አስመሳይ ማለት ነው። ሩታ መቼም አትፋታ። በዚህ 3 ቀን በዚህ 4 ቀን አብርሽ ይመለሳል። ሲመለስ ደግሞ የራሱን ምርጫ መርጦ ይቀጥላል። እናንተ ሁሉም ነገር ካሞላችሁ በኋላ ነው እንደ አብርሽ ወደ ራሱ ትዳር የሚመለሰው። ታው ልጁን ገደል አታስገቡ። ቡዜና ዳፍ ማለት ነው። ልጁን ገደል አታስገቡ። ወደ ትዳሩ ቢመለስ ነው የሚሻላችሁ። ገባችሁ አይደል? ልጁን ጭንቀት ውስጥ አታስገቡ። 2 ህይወት እንደይዝ አታደርጉ። ከሩታ ቢፋታ ሩታ መቼም አትፋታም። ሄርሜላ ግን ከዚህ ህይወት ብትወጣ ነው የሚሻልላት ብዬ ነው የምመኘው። ቤተሰብ አብርሽ አሁን ሄርሜላ እንኳን ቢመርጥ ማለት ነው ሩታ መቼም አትፋታም። ገባችሁ አይደለ? ለምን የሰው ነገር የያዘችው ሄርሜላ ማለት ሰላማዊ ህይወት አትኖሪም። ሁሌ እንደዚህ እንደሆንሽ ነው የምትቀጥይ ማለት ነው። ከዚህ ሁሉ የራስሽን ህይወት ብትኖሪ ነው የሚሻልልሽ ሄርሜላ ማለት ነው። ሩታ አሁን አብርሽ እንኳን ቢመርጥሽ ሩታ መቼም አትፋታሽም። ግን አንቺ በሰው ትዳር ገብተሽ እንደበጠበሽ አንቺን ሰላማዊ ህይወት እንደማትኖሪ እርግጠኛ ነኝ። ግን አምነሽ ወደሽ ብትወጪ ነው የሚሻልልሽ። ገባሽ አይደለ? እንደመጣሽ ውልቅ ብለሽ ብትወጪ ነው የሚሻልሽ። ገባሽ? ከሩታ ጋር እኩል ለመውራት ከሩታ ጋር ሩታን ለመሆን አትሞክሪ ማለት ነው። መቼም ሩታ ልትሆኝ አትችይም ማለት ነው። ለአብርሽ ቤተሰብ መልካም ሰው እንደሆንሽ አብርሽ እኮ ያለ ቤተሰብ ጋር ነው። አረባክሽ ሩታና ኤፍሬምን ለመሸወድ ነው እናንተ ሀሳብ። እኛ ልትሸውዱ አትችሉም ማለት እኮ ኤፍሬም ያለ ልክ ናቸው። የምሬ ነው የምላችሁ። በቃ እነሱ አላማ ኤፍሬምም አውቀዋል። ሩታና አብርሽን አላይቶ ከሄርሜላ ጋር አብርሽን ለማድረግ ነው። በቃ ይሄ ነው ይቅዳቸው ማለት ነው። መቼም አይሳካላቸው። ደግሞ ሩታና አብርሽ መቼም እንደማያላዩ እርግጠኛ ሆኜ እንንገራቸው ማለት ነው። ሄርሜላ እኔ እንጃ የአንቺን መጨረሻ ማየት እፈልጋለሁ። የአንቺን መጨረሻ ዳፍ። ስለዚህ አስመሳይ ነው። እዛም መልካም ሰው ሆኖ መጣ። ይኸው 50 ሺህ ሊገባ ማለት ነው በቅርብ ጊዜ ዩቱብ ከተከፈተ በቅርብ ጊዜ ነው። ግን አሁን 50 ሺህ ሊገባ ትንሽ ቀር። አያቸው አይደለ? ውሸታም ማለት ነው። ልክ ሰው ሲዋሽ እንዴት እንደሚያስጠላ አስመሳይ ማለት ነው። ኧረ በፈጣሪ ስም ከእንደዚህ አስመሳይ ሰዎች ፈጣሪ ይጠብቀን። ሲጀመር አብርሽ መቼ ሄደ? ቡታየራ አልሄደም፣ አዲስ አበባ ውስጥ ነው የአብርሽ። እሺ አብርሽ የሆን ነገር ሆኗል ካላችሁ መናገር እኮ ነው። የአብርሽ መናገር ነው። ሩታና ኤፍሬም ላይ ድፍድፍ አታደርጉ ማለት ነው። ልጁ ጤነኛ ነው። መሄድ እንደማይፈልግ በግድ ጎትታችሁ እንደሄዳችሁ ይሄ የተናገሩ ውሽምት እንዳልነበረችው ታውቃለች። እንደምታውቅ እዛ ቦታ እንደተገኘች ሆና ነው የምትናገሩ። አያችሁ አይደል? እቺ ውሸታም ማለት ነው።
እቺ ማን ይፈልጋታል? እቺ ደረቅ ማለት ነው። ከሰው ህይወት ማልወጣ የምትይ ሴት ራስ ወዳድ ማለት ነው። ማንም ይፈልጋት? ኤፍሬም ጫፍሽ አይነካሽም? አይገርምሽም? እቺ ርካሽ ሴት ራሷ ረክሳ የመጣች ሴት ደግሞ ማን ይፈልጋል? ዛሬ ቡዜና ዳፍ ካጠገቤ ስለሆኑ ብዙ አትደሰሺ እሺ። ሰው እኮ ይቀያየራል። ሰው እንደ ጊዜ ነው፣ እንደ ጊዜ ሰው ይቀያየራል። ገባሽ አይደለ? ስለዚህ ሩታ ደግሞ መቼም አትፋታሽ።